እነሱን ጠይቅ ለማለት ምን ትሰራለህ? ታዲያ ከስሮነ ታብታባርክ ቅድም አልኳቸው። እንደዚህ አይነት ቃላቶችን ለመጠቀም እዚያ መግባት አይጠበቅባቸው። ኦኬ ሴት አለችን። ሴት የሚመለከት አንድ ነገር ስላለ ከጎዳና አፍጠር ጋር ነጁ እንኳን አመጣሽ። መልካም የጎዳና አፍጠር ይቻላል ከሚሉት ነሽ አንቺ? የጎዳና አፍጠር አይቻልም ነው የምለው፣ ግን እንትን ኡስታዙም አልተሰጥተዋል እዛ ጋር ከተቀመጣችሁ ሰላምታም መቀበልና ሴቶችን አለማየት ብሎ መልስ ሰጥተው ነበረ። ይቻላል እሱ ማሟላት። እሱ እንኳን ሟላ ችግር የለውም ብዬ አስባለሁ። ባይዜ እሱ ለአፍጥር አይደለም ለአፍጥር አይደለም። እሱ ሌላ ችግር ዞባችሁ ይመጣል። እሱኛው ሀዲስ ውስጥ ከገባን ኮምፕሊትሊ እንደማይቻል እዛ ላይ ያሳይሻለሁ። ነብይሽ ምን አለ መሰለሽ? አንድ የክፈተው ክርስቲያን ሳይ ሙስሊም 21 ሲ ላይ ምን አለ መሰለሽ? መንገድ ላይ በፍጹም እንዳትቀመጡ ነው ያለው። እንዳትቀመጡ የነብይ ቁርአንሽ ምን ይላል መሰለሽ? ነጁ ነብይሽን በፍጹም መታዘዝ እንዳለብሽ ቁርአኑ ይናገራል አይደለ? እስኪ ቤቱን እስኪ ፎሎ እያደረጋችሁ እስኪ ቤተሰብ በደንብ አስተውይ። ነብይሽን አላህና መሐመድ በፈረዱ ነገርን በፈረዱ ጊዜ ማንም ለዋጭ የላቸውም ይላል ሱራ 33-36 ላይ አላህና መሐመድ ነገርን በፈረዱ ጊዜ ለምዕመናን ከፈረዱት ሌላ ለዋጭ የላቸውም ይላል። ስለዚህ ነብይሽ ምን አለ መሰለሽ? መንገድ ላይ እንዳትቀመጡ በፍጹም ብሎ አዘዘ። ቀጥል ክርስቲያን አንብበው አንዴ። ከዛ በኋላ ግን ተቃወሙት ካምፓኒያኖቹ። መለወጥ ይችላሉ ወይ? ከቁርአኑ ጋር ተጋጩ። አንዴ ሽፍ ሚውታር ነብይሽን ተቃወሙና ከዛ በኋላ ያላቸው ነው የሚመጣው። የመጀመሪያው ትእዛዝ ጋር ነው የሚመጣው። ምክንያቱም ነብይሽ ያዘዘሽን ማንኛውንም ነገር ነብዩ የሰጠውን ያዙ ስለሚል ቁርአኑ ማለት ነው። ነብዩ መንገድ ላይም እንዳትቀመጡ ነው ያለው። ቀጥል አንብበው እኮ ነገርኩ እኮ መንገድ ላይ መቀመጥ ይሄን ሁለቱ እንኳን ለማለክ እስቲ እናዋለን። እስቲ አንብበው ክርስቲያን አለ ክርስቲያን ያ ምንድነው? መሐመድ የከለከላችሁን ተከልከሉ የሚል ስላለ መሐመድ ደግሞ ይህን ነገር ከልክሎ ነበር። ሳይ ሙስሊም 21 ሲ ላይ ምን ይላል? አቡ ሳይድ አልኩርዲ እንዳስተላለፈው ያለ መልእክተኛ እንደዚህ ያለ ይላል፣ አቮይድ ሲቲንግ ኦን ደ ፓዝ፣ መንገድ ላይ መቀመጥን አስወግዱ አለ። ኮምፓኒን ሴድ ሰሃቦቹ ምን ይሉታል መልሰው? አላስ ሜሴንጀር ዊ ካናት ሄልፕ በት ሆልዲንግ አወር ሚቲንግ ኤንድ ዲስከስ ማተር፣ እኛ ሃይማኖታዊ ጉዳዮችን እዚህ ብቻ ነው ዲስከስ ማድረግ የምንችለው ብለው ይመልሱለታል። ዜራፖን አላስ ሜሴንጀር ሴድ፣ ከዛ እንደዚህ ብሎ ደግሞ እሱ መሐመድ ይመልስላቸዋል። ኢፍ ዩ ኢንሲስት ኦን ሆልዲንግ ሚቲንግ ደን ጊቭ ደ ፓዝ ኢትስ ዲው ራይት፣ መንገድ ላይ እንደዚህ አይነት ስብሰባ የምታደርጉ ከሆነ የመንገዱን መብት ለመንገዱ መብት ስጡት፣ ለመንገዱ ማድረግ ያለባችሁን ግዴታ ሁሉ አድርጉ አላቸው። ዘይ ሴድ እነሱም ዋት አር ኢትስ ዲው ራይት፣ ለመንገዱ መደረግ ያለበት መብት ምንድን ነው ብለው ይጠይቁታል። አፖን ሂ ሴድ ሎሪንግ ጌዝ፣ እይታችሁን መቀነስ ወይም ደግሞ ማየት ቀና ብላችሁ እንዳታዩ፣ ሪፍሬኒንግ ፍሮም ዱይንግ ሃርም፣ መጥፎ ነገር ከመስራት ተቆጠቡ፣ ኤክስቼንጅ ኦፍ ግሪቲንግስ፣ ሰላምታን ደግሞ መልሱ ይላቸዋል። መጀመሪያ ግን ምን ብሏቸው ነበር? አቮይድ ሴቲንግ ኦን ደ ፓዝ። ስለዚህ በደንብ አስተውይ። መንገድ ላይ መቀመጥን እንኳን የከለከለው መንገድ ዳር ላይ ማለት ነው። አትቀመጡ አላቸው። ያላ መልእክተኛ ሌላ ቦታ ላይ መሰብሰቢያ እኮ አልነበረንም፣ ይሄ ቦታ የምንሰበሰብበትና ስለ ሃይማኖት የምናወራበት ነው አሉት። ስለዚህ ሙሐመድና አላህ ሙሐመድ ከራሱ ይናገራል። ነጃት ከአላህ ታዞ ነው የምናገረው። ከአላህ ታዞ ከሆነ የተናገረው ምን ብሎ ነው የተናገረው? በመጀመሪያ ተቀመጡ መንገድ ላይ ነው ብሎ የተናገረው ወይንስ አትቀመጡ? አይ እንዳነበባችሁ አትቀመጡ ነው። ከተቀመጣችሁም ከሴቶችን እይታ ቀንሱ፣ ሰላምታ መልሱ ብለዋል። ስለዚህ ይህንን ሙሐመድ የተናገረውን የሚለውጥ አለ? የለም። ስለዚህ የተናገረው ምንድን ነው? መንገድ ላይ አትቀመጡ። ሙሐመድ የተናገረውን ደግሞ ምዕመናን መለወጥ አይችሉም። እንበልና እነሱ ባሉት እንኳን ቢላቸው ምንድን ነው? ቀና ብላችሁ አጅነቢይ እንዳታዩ አላቸው። እናንተ ደግሞ
የጎዳና ላይ አፍጠር ካየሽ ሴቱም ወንዱም ተደባልቆ ነው እንደውም እንትን የሚለው እየተያየ ነው አይደለ? ይተያያሉ አይተያዩም? ነጁ እውነቱን እናውራ። እኔ ጎዳና ላይ አፍጥር አይቼ አላውቅም። አይቼ አላውቅም። ተይ፣ እየሸመጠጥሽን ነው፣ ውሸትሽን ነው። አትደግፊውም አይደለ? አክቹዋሊ ኤኒዌይስ አንደኛ ጥያቄ ማሩ ፕሊዝ ቀና ብላችሁ አዳምጪ። ምክንያቱም አዳዲስ ነገር እያመጣችሁ ሃይማኖት የምታስመስሉት አቤት ምናምን የምትሉት እንዳለ ሃይማኖታችሁ ያልሆነ ስህተት የሆነ በየጊዜው ሃይማኖታችሁ ላይ የሆነ ነገር እየጨመራችሁ ምናምን የመጣችሁት መሆኑን ለህዝቡ እያሳወቅን ነው። ገና ከተጀመረ ገና አሁን ዘንድሮ 6ኛው መሰለኝ 6ኛ ዓመቱ ነው። ዋና ሃይማኖታችሁን ዳይፍና ሳሂህ ያደረገላችሁ ሰውዬ 50 ዓመት ሞላው። ይህንኛውን ደግሞ ከጀመራችሁት አሁን 6 ዓመት ሆነው። ከ50 ዓመት ምናምን በኋላ ግን ምን ይመስላል? ይሄ በነቢዩ ጊዜ ነበረ ሁሉ ይመስላል ማለት ነው። እቺ ንግግራችን ማርክ አርጓትና አስቀምጧት። ከ50 ዓመት በኋላ ላይ ይመጣ ልጃችሁ ይሄ መረጃ ገና 6 ዓመት ነው ከተጀመረ፣ እኛ እንኳን ስናውቀው ይሄ ስርዓት፣ ይሄ በዓል፣ ይሄ አከባበር። ስለዚህ ለታሪክ ይቀመጣል ማለት ነው። በየጊዜው እንደዚህ የሆነ ነገር ይጨምራሉ፣ ሃይማኖት እያስመሰሉት ያስቀጥላሉ ማለት ነው። ገና 6 ዓመቱ ነው። ኦኬ፣ እንደዛ ከሆነ ነቢያችሁ ደግሞ የተናገረው ለምን ማታከብሩት? ለምን ፉክክር ውስጥ ትገባላችሁ? ለእናንተ እኮ እንተውላችሁ ነበረ። ነጁዬ አንቺማ ስለማደግፊው እኮ ችግር የለውም። ይኸውልሽ ፉክክር እኮ ነው የያዙ ሰዎች። አዳምጪ፣ ይኸውልሽው ፉክክር የያዙ እኛ ጥምቀትና መስቀል አደባባይ ላይ ስለምናከብር አዩ አይናቸው ደም ለበሰና መድን ጀበል ቀሉ። በቃ ተበሳጩ። በቃ ምንም የሚበሳጭ ነገር የለም። ከምሬ ነው ነጁዬ። ለምን መሰለሽ? የምር ዑለሞችሽን አላየሽም እንዴ? ቆይ ነብይሽ እንደዚህ ብሏል፣ ዑለሞችን ታዘዙ ብሏል አደለ? ወኪል ናቸው እነሱ አደለ? መሐመድ ወኪሎችን መታዘዝ አለባቸዋል። ታዲያ ዑለሞቹ አይቻልም እያሉ እነኚህ ወጣቶቹ ግን ቀላይ ናቸው የተወሰኑት። ደም ለበሰ ኦርቶዶክስ ነጭ ለብሶ ጧፉን ሲያበራ አምላኩን ሲያመሰግናዩና መስቀል አደባባይ መንጠቅ አለብን፣ ጃል ሜዳ መንጠቅ አለብን። እንደዚህ አይነት የሆነ እዛ ሄደን መፎካከር አለብን፣ እንደዚህ ብለን ስሙ መቀየር አለብን። ቆይ አዳምጫ። ከዛ በኋላስ ምንድን ያደረጉት? ከዛ ወዲያ ምንድን ያደረጉት? አዲስ ነገር እንፈጥር ምን ብለን በቃ ጎዳና ላይ አፍጥር ብለን ሄደን እዛ ለምን ምግብ አንበላ? እዛ ሄደን አናፈጥር? መንገዱን ዘግተን እንደውም መንገዱን እንዝጋባቸው። እነሱ ታቦት ሲያከብሩ እነዛ እንትን መስቀል እንትን ሲሉ ቱሪስት ይመጣል፣ በጣም ፏ ብሎ በቃ ደምቆ ይታያል፣ በደንብ ያከብራሉ አይደለ? ስለዚህ ይህም ፉክክርማ እኛም የሚያመልጠን አይገባም። ዘሴት ምንም አዲስ ነገር የለም። ሃይማኖቱ እየከለከለው ቢድዓ ነው እያለው ጥመት ነው ገሃነም ይከታል እያለው ዑለማዎቹ አይቻልም እያሉ ዘሆል ዑለማዎቹ ቪዲዮዎችን ማሳየት እንችላለን። ሁሉም አይቻልም እያሉ ክልክል ነው እያሉ አሁን እስኪ ከሱ ስ ወተን ጥያቄ መልስ። ስለዚህ አይቻልም እያሏቸው እንኳን ዋና ታርጌታቸው እነሱ ምንድነው? ከኦርቶዶክስ ጋር ፉክክር ነው። የሃይማኖት ጉዳይ አይደለም። እንደዚህ ነው በቃ። እስልምና የሆነ ነገር ያይና አንተ ላይ ለመቀማት ነው ጥረታቸው። ፕሊስ ተራራበት ለመቀማት ነው በቃ ሩጫቸው። ሃይማኖቱም ሲመሰረት እንደዚህ ነበረ። ምን የማድረግ ጣዖታውያኖችን ካባን ራሱ ቤቱን ድንጋዩን መንጠቅ፣ ከዛ የኛ ነው እያለ ነጥቅና እሱ ያደርገው ነበረ። እነኚዎቹ ደግሞ የዛ ልጆች ውጤት ስለሆኑ ኦኬ የሚያምረው ነገር ማነው? የኦርቶዶክስ እንንጠቃቸው በቃ። በጣም የሚገርመው ነገር ጣሊያንን እየመራ የመጣው መረጃም ታሪክ በጣም የምታነቡ ታውቁታላችሁ። ለእንትን ተብሎ ዝም ያልናቸው ሙስሊሙም አብሮ ተዋግቶ አብሮ ተቀብሯል ምናምን ነገር ተረት ተረት። አብዛኛውን ያስመጣው ኦርቶዶክሳውያንን ጣሊያንን እየመራ የመጣው ሙስሊሙ ማህበረሰብ ነው። አንዴ ተራ ተጠብቅ። መረጃ ሲሰጡ ጣሊያን ታርጋ የመጣችው ሙስሊሞችን ነው። ማስረጃ ያለኝ አንዴ ተረጋጋ። ቆይ ማስረጃን ታውጣለህ። ስለዚህ ግን አሁን ቅይር ነው ብለው አድዋ አክባሪ ሁሉ እኛ ተበድለናል። ያኔ እንደውም የታሪክ ምሁራን ትጠየቁበታላችሁ። በእነዚህ አይነት ነገር ላይ ጻፉ፣ ዝምታን ስበሩ።
ጣሊያንን ማን ነበር ሲደግፋት የነበረው? አንዋር መስጊድ እንዴት ነው የተሰራው? የጣሊያን አስተዋጽኦ ምንድን ነው? ስንት ግመል ተሰጣጡ? ታውቁታላችሁ። ጣሊያን ምን ቃል ገባችላቸው? እነሱ ምን አደረጉላት? በእነዚህ አይነት ጉዳይ ላይ የታሪክ ምሁራን ዝምታ መስበር አለባችሁ። ታሪኩን ቀይረውት ጭራሽ ተበዳይ ሆነው ይመጣሉ ማለት ነው። ኢትዮጵያን አስመትተው አስወግተው ማለት ነው። አስጨርሰው ማለት ነው። ታሪክ የመቀማት ስራ፣ ስትራቴጂክ በሆነ ሁኔታ ህዝቡን የማጽዳት ስራ አርሲ ላይ እየሆነ ያለው በአንድ ቀን 30 ሰው፣ በአንድ ቀን 20 ሰው፣ በአንድ ቀን 21 ሰው ጅም ያደርጉሃል። ቦታውን ስሙን ይቀይሩታል። ታሪኩን ይቀሙታል። ህይወቱን ያጠፉታል። ኦርቶዶክሳውያን ባለሀብት ካለ ስሙን ያጠፉታል። ታርጋ ይለጥፉለታል። ኢኮኖሚው እንዲዳከም ያደርጉበታል። እንዲሰደድ ያደርጉታል። ሪሎኬት ካደረገ ደግሞ ያ ሰውዬ ስቴብል አይሆንም። እንደገና ሳይኮሎጂካል ዋርፌር ይከፍቱበታል። ፍራቻ እንዲሰማ ያደርጉታል። ያሸማቅቁታል። ኦልዌይስ የእነሱ ደጋፊ፣ የእነሱ ባሪያ፣ የእነሱ ጥገኛ፣ የእነሱ ተለጣፊ እንዲሆን ያደርጉታል። ስበሩ ይህንን ፍራቻችሁን። ይህንን መስበር ማችሉ ከሆነ ዋጋ ትከፍላላችሁ እያንዳንዳችሁ። ደሰንበዲ ምንቶ አይደለም ይሄ። አስበው አቅደው አልመው አነጣጥረው ነው እየመጡ ያሉት። የሆነ ሰዓት ትንጫጫለህ፣ ታለቅሳለህ፣ ዝም ትላለህ። የሆነ ቦታ ላይ ሄዳሉ 20-30ውን ጅም አድርገው ይቀየራሉ። አንድ አካባቢ ላይ 30 ሰው ተገደለ ማለት አስበው። አንድ አካባቢ ላይ 30 ወጣትን ካጸዳ ትውልድን ምን ያህል እንትን እያደረጉት እንደሆነ ግልጽ ነው። አሁንም ደንዘናል። መንግስት ተባባሪያቸው ነው። ምንም እናመቻምቸው ነገር የለም። ጊዜው የነሱ ነው። ምንም እናመቻምቸው ነገር የለም። ታሪክ እየቀየሩ ነው። ከዛ በላይ ስነ ልቦናህን እየገደሉ ነው። ከዛ በላይ የምትለጠፉ ከምንም በላይ ጥንቃቄ ያደርጉ። ታሪካችሁ እንዲሰለም ምክንያት የምትሆኑ ጥንቃቄ ያደርጉ። ታሪክ ከባድ ነው። አዲስ ታሪክ እየጻፉላችሁ ነው። አዲስ ታሪክ እያመጡላችሁ ነው። ለከሌ የምታውት አይደለም። በየምትችሉት ሁላችሁም ልትንቀሳቀሱ ይገባል። የጎዳና ላይ አፍጠር ብሎ አደባባይ ስም ሲቀይር እንደው ቀለል ያለ ነገር ሊመስል ይችላል። ከ50 ዓመት በኋላ ያንን ቦታ እንድታፍርበት ምን እንድትሆን አያደርግህም። ያ ቦታ የእነሱ ነው ብለህ እንደውም እንድለቅ ያደርግሃል። የአንተ እየኮሰመነ ይሄዳል። ምክንያቱም ሪሼፕ እያደረጉት ነው። ያለህበትም አካባቢ ምናምን እንደገና እየቀየሩት ነው። ካርታውን እየቀየሩት ነው። እያጸዱህ ነው አንተ። ከዛ በኋላ የራሳቸውን ሰዎች ተክተውበታል። ሰው ከሌለ ቦታ ብቻ ምንም ትርጉም የለው። ስቲል እኛ አሁንም ፎከስ ያደረግነው ህንፃ ላይ ነው። ህንፃ ክርስቶስ እየፈረሰ በብሎኬት የሚሰራ ህንፃ ላይ ነው ፎከስ ያደረግነው። የአባታዊ ድክመት፣ የሁላችን ድክመት፣ የኃጢአታችን ውጤት። እያንዳንዱ እየተሰራ ያለው ታክቲካል በሆነ ሁኔታ ነው። የዋብያው ሴክት እየሰራ ያለው በተጠና ሁኔታ ነው። ነባሩ ሙስሊምንም አጸድተውታል። ባይዘይ እኛ ጸዱትም ነው። ሰሞኑን ራሱ ደሴ ላይ ኃይለኛ ረብሽ ነበረ። የተለያየ አካባቢ ላይ እያጸዷቸው ነው። እነሱንም ትልልቅ አሊሞቻቸውን እያስወገዷቸው ነው። የተወሰኑትን እስር ቤት ከተዋቸዋል። የተወሰኑትን እየገደሏቸው ነው። የተወሰኑትን ደግሞ ዝም በል ምንም አታመጣም በሚል እያጸዷቸው። ስለዚህ እያንዳንድሽ ነቅተሽ ልትሰሪ ይገባል። ነቅታችሁ ልታደርጉት ልትንቀሳቀሱ ይገባል።